ሰምኛለሽ ይልሽ በስነ ስርዓት ጭራሽ ራሱንም ከማጥፋት አልፎ ብልቱ ተቆርጦ ነው የመጣው ሷን ያገባው ሴት ያገባው መስሎኝ ሴጣን አግብቼ ሴጣንን ባገባ ይሻለኝ ነበር እኔ እቺ ማትረባ ለክስክሽ ሸርሙጥ የሆነ ሴትዮ ጋዜጠኞች ምናምን የምትባሉ ሰዎች አትመቹኝም ልትወርሰው ነው እንደ ሰውየውን ዘመዱ እኮ እኔ ነኝ ለስጋ መቀርበው እኔ ነኝ ግን እኔ መጠርጠርክ ላይክ ያለ ምንም ማስረጃ እኔን እንደ ወንጀለኛ ማየት ራሱ ያስጠይቃል አንድ የህግ ሰው ካሰብከው ሌላ ነገር ሰው በላይ ማሰለፍ ይችላል ተሰማኛለህ ምላሳም ዝም በይ የአውሮፕላን አብራሪው የናኦድ ቤት ውስጥ ትልቅ ችግር ተፈጥሯል እኔ የገዛ የራሱ አይደለ እንዴ የማንንም ሴት ጭን ባየ ቁጥር እየቆመ የሚያስቸግረኝ ታይቅርታ እንዴት አዳምጭኛለሽ ሄሊናት እዚህ ጋር ቁጭ ብለን ስናወራ እኔና አንቺ እኩል አይደለንም ገባሽ ያው አክብሬ ውጣ ያልኩ እኮ ተንከባክባዋል ብዬ ስላሰብኩ ነው መቀረጽ ምንም አልፈልግም እኔ ጭራሹ ምንም በቃ በመቀስ ራሱን ለማጥፋት ሞክሯል እና እንዴት እንደሆነ ባላቀም ብቻ ግን ብልቱን ቆርጦታል ለመከራ እየተፈጠርኩ ሰው ነኝ እኔ ግን ይቅርታ አድርግልኝና ጥሩ ሁኔታ ላይ አትመስለኝም ችግር አለ ይበለኝ ከዚህ በላይ ጭራሹ አንሳይ ነበር እኔ ሙሉ ነገሬ ነው በጣም ያናደኛል ከፈለጋችሁ ከሷ ጋር በረንዳ ላይ ሻይ እየጠጣችሁ አሊያም ሩም ያው የሚመቻችሁን እናንተ ነው የምታውቁት ዘመዴ ባይሆን የሱ ህመም ተሰምቶኝ ተቆርቁሬለት ጊዜ ላቃጥል እዚህ ድረስ አልመጣም ለዚህ ሁላ ድርጊት ያቺ ሴጣን የራሱ የመራቢያ አካሉ በድፍረት ሊቆርጥ አይችልም በተለይ ደግሞ ናኦድ ወንድሜ ሚኪ አንተ እኮ ምንም ማልቀስ እኮ አይጠበቅብህም ምን አረክ ምን አልተቆረጠብህ ምን ስቃይ ደረሰብህና ታለቅሳለህ ውጣልኝ አሁን እሺ ይውጣልኝ አንተ ማለት ሆነ ውጣልኝ ከዚህ ውጣ አንቺ እንዳታፈጭ ውጪ በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ዛሬ በአስደንጋጭ ቪዲዮ ነው የተመለስነው የአውሮፕላን አብራሪው የናኦድ ቤት ውስጥ ትልቅ ችግር ተፈጥሯል በግራና በቀኝ ሁለት ሴት እህቶቼ ተቀምጠዋል እነዚህ ሴቶች ማናቸው ምንድናቸው የሚለውን ነገር ከማስተዋወቄ በፊት የተፈጠረው ነገር ቤተሰቦች አስደንጋጩ ነገር ናኦድ እንግዲህ ከባድ ነገር ነው የተፈጠረው እንዴት እንደምነግራችሁ ማላቅም በጣም ነው የደነገጥኩት ለመጨረሻ ጊዜ እንግዲህ እዚህ ቤት ያለውን እውነት ስንነግረው እንዴት እንደሆነ የምታስተውሱት ነገር ነው ከዛ በኋላም እህቱ ለኛም ለሱ ቃል ገብታልን ነበር ከጎኑ እንደምትሆን ያው ከዛ በኋላም ከጎኑ ነበረች ኦሬዲ ውድ ቤተሰቦች ይሄ ነገር እንዴት እንደተፈጠረ ለኔ እንቆቅልሽ ነው የሆነብኝ ባስቸኳይ ነው እዚህ ቤት ተጠርቼ የመጣሁት እነዚህንም ሴቶች ከመጣው በኋላ ነው ያገኘኋቸው በጣም ነው የደነገኩት ማናቸው እኔ ራሱ ልክ እንደናንተ አዲስ ሰው ነበር የሆኑብኝ ከዛ በኋላም ነው ያለውን ነገር ያስረዱኝ ከባድ ነገር ነው የሰማሁት ማለት እንግዲህ ናኦድ ያው በመቀስ ራሱን ለማጥፋት ሞክሯል እና እንግዲህ እዚህ ወደ ልቡ አካባቢና ወደ ደረቱ እንግዲህ ኤግዛክት ቦታውን አላቆም ወደዛ አካባቢ ነው እንግዲህ በመቀስ ራሱን የወጋው በጣም ነው የደነገጥነው ሁላችንም
ምን እንደምላችሁ ራሱ አላቅም ለመደወል ሞክረናል ሆስፒታል ያው አሁን ምንም አይልም ነው ያሉን ብትመጡም አትገቡም ጥቅም የለውም አትልፉ ነው ያሉን ውድ ቤተሰቦች አጠገቤ የምትመለከቷት ዶክተር ናት እሷ ደግሞ ዘመዱ ነኝ ነው እያለች ያለችው የሷ ዝምድና ትንሽ ጥያቄ ሆኖብኛል እሷን በመጠየቅ በደንብ ምናጣራ ይሆናል ያ በርግጥ ጥያቄ ውስጥ የሚገባ ነገር ነው አሁን ላይ እሱ ደና ሆኖ ከሱ ጋር በደንብ ብናወራ ደስ ይለኝ ነበር አይኖ ከረፈደ ነው የደረስኩት ግን ከረፈደ ብደርስም አትሊስት ለሱ የሚያስፈልገው ነገር ከናንተ ጋርም ያወራው ለሱ በቅርበትም ሆኜ በከታተለው ደስ ይለኛል ለዛ ነው አሁን ላይ መጣሁት በርግጥ አንተ ጥያቄ ውስጥ ሊከት ይችላል እንደ አንድ መርማሪ እንደ አንድ ጋዜጠኛ እንደ አንድ ያገባኛል ብሎ እንደመጣ ሰው ጥያቄ ውስጥ የሚከት ነገር ነው አልቃወምህም ግን እሱ አሁን አሪፍ ሁኔታ ላይ ሆኖ ደና ሆኖ ከሱ ጋር ደግሞ በደንብ ብናወራ ማን ነበር ስምሽን ያልሽኝ ሲቲያና አባላለሁ ሲቲያና እሺ መለሳለሁ ዶክተር ያለውን ነገር ለኔ እንደነገርሽኝ ለተመልካች ብትነግራቸው ማለት በርግጥ አንቺ እንግዲህ አከምሽ አይባልም ግን በሰዓቱ በቦታው ነበር ይሄ ነገር እንዴት ነው የተፈጠረው እያንዳንዱ ነገር ከስር መሰረቱ ጀምሮ ያለውን ነገር እስቲ ብትነግሪ እኔ ዶክተር ሄራኒ ይባላል ናውድ እኛ ጋር ነው የህክምና ክትትሉን የሚያደርገው እኛ ጋር ሲመጣ ይሄ የመጀመሪያ ጊዜው አይደለም በቅርብ ነው ከሆስፒታል ወጥቶ ተመልሶ ወደኛ ጋር የመጣው እና የሱ ጉዳይ አሁን ላይ በጣም አሳሳቢ የሆነ ነው የመጣው በፊት የመጣበት ኬዝም በጣም አስቸጋሪ ነበር አሁን ደግሞ ጭራሽ ይባስ ብሎ ራስን የማጥፋት ሙከራ አድርጎ ነው ወደኛ ጋር የመጣው በደረሰ መረጃ መሰረት ራስን ማጥፋት በጣም ከባድ ነገር ነው ማለት የሰው ልጅ ራስን ማጥፋት ደረጃ ከደረሰ ከባድ ነው በቃ ምንም ይሄ ሰው መረዳት የሚችለው ነገር ነውና እንደመታደል ሆኖ ግን ብዙም ራሱን አልጎዳም ለከፋ ደረጃ የሚያደርሰው ነገር አይደለም ታከሙ መዳን የሚችል ነገር ነው ሌሎች ጉዳቶችንም ማያስከትልበትም ቀላል ነው ሆነለት ግን የሱ ጉዳይ በጣም አሳሳቢ ሆኖ እየሆነ ነው የመጣው ተስፋ የቆረጠ ሰው ሆኗል እና ነገሮች በዚህ መንገድ ነው እየሄዱ ያሉት አሁን ላይ ግን ጥሩ ሁኔታ ላይ ነው ያለው ማለት ነቅቷል ምናምን ደና ነው ያለው ማለት ይሄ ነገር እንዴት ሊፈጠር እንደቻለ እሱን ብታስረጂን አንድ ነገር ሰምቻለሁ በጣም ጥያቄ ሆነብኝ ነገር ማለት እዚህ ቤት አይደለም ራሱን ያጠፋው እሱን ነገር ሰምቻለሁና እሱ ነገር በጣም ነው ጥያቄ ሆነብኝ ሲቀጥል ደግሞ አንቺም ወደዚህ ቤት እንዴት ልትመጪ እንደቻልሽ ማለት እቱ እዛው ነች ያለችው ውድ ተመልካቾች ሆስፒታል እናቱ ይሄንን ጉዳይ ያውቁም ያው ማወቅም የለባቸውም እቱ እዛው ናት አንቺ ወደዚህ ቤት እንዴት ልትመጪ ቻልሽ እሱን ነገር ግልጽ ብታረጊልኝ እና ደግሞ እሱ ብቻ ሳይሆን ይሄ መንገል ላይ ነው ራሱን ያጠፋው የት ራሱን ያጠፋበት ቦታ እሱ በግልጽ አይታወቅም እሱን እንትን ብታስረጂኝ እኔም ደስ ይለኛል ማለት አሁን ላይ በመጣም ብዙ እንድታስረጂኝ የምፈልጋቸው ነገሮች አሉ ሞር ከኔ አንቺ ትቀርቢዋለሽ ስለናወድ ደግሞ በደንብ ማወቅ ፈልጋለሁ ስጋዬ ነው ዘመዴ ነው ስለሱ ያገባኛል ሊመለከተኛል ያሳስበኛል ሰው በደንብ ብታብራሪልኝ ለኔም ደስ ይለኛል እንደዚህ ተቀምጠን የማውራት እድሉን ስላላገኘን እና አንቺ እሱ ባለበት በደንብ ብታስረጂኝ ደስ ይለኛል እንዳልኳችሁ ነው እኔ ማለት ናኦድን ፔሸንት ነው እንደማንኛውም ታካሚ ነው እኛ ጋር የመጣው ግን ሳይኮሎጂ ነው አልገባኝም ወይስ ኖርማል ዶክተር ናት አንዴ ማን ነበር ስምሽ ሲቲያና አንዴ ባክሽ እኔ የጠየቅኳትን ጥያቄ መጀመሪያ እሱን ተመልስ እና ማለት በነበረው ቆይታ እንዳልኩ በተለየ ኬዝ ነው ሁሉም እንደሚያውቀው እኛ ጋር የመጣውና የሱ ጉዳይ በደንብ ክትትል ስናደርግበት የነበረ ጉዳይ ስለነበረ
በዛም ምክንያት ቤትም ሄዶ ክትትል ስለሚያስፈልገው ያለበት ሁኔታ ጥሩ ስላልነበረ ነበር በደም ሞር ኮኔክሽን እንዲኖረን ያደረገን ያ ነበርና ራሱን አጥፍቶ ማለት ለማጥፋት ሙከራ አድርጎ ያገኘነው ቤት ውስጥ ነው እና ተደውሎልን ነው የተጣራ ነው ጎረቤት አይቶት ከወደቀ በኋላ ምን ያክል አይ ቲንክ ራሱን ለማጥፋት ሙከራ ካደረገ በኋላ ከሁለት ሰዓት ምናምን ቆይታ በኋላ ነው ሰዎች ያዩት እንዳልኩ ነው ግን ራሱን በደንብ መጉዳት ስላልቻለ ነውና ምንም ሊሆን ያልቻለው እንጂ ከቆይታዎች በኋላ ነበር ያገኙት ግን በቆየ ቁጥር ቢቆይ ኖሮ ከዛም በላይ የከፋ አደጋ ሊደርስበት ይችል ነበር ግን ያገኘነው ቤት ውስጥ ነው ለዛም ነው እኔ እዚህ የተገኘሁት ማለት ከመጀመሪያው የነበረው ኬዝ ጥሩ ስላልነበረ አሁን ላይ ለምንድነው እዚህ ደረጃ የደረሰው ይሄ ነገር ወዴት ያመራ ነው በርግጥ መጀመሪያ አካባቢ ላይ ኦነትም ራሱን ለማጥፋት ሙከራ አድርጓል ወይንስ በሰዎች ነው ጥቃት የደረሰበት ምክንያቱም ከዚህ በፊትም እኛ ጋር ሲመጣ በሌሎች ሰዎች ነው ጥቃት ደርሶበት የመጣው ስለዚህ ተመሳሳይ ነገር ሊያደርጉበት ይችላሉ የሚለውም ነገር ትንሽ አሳስቦን ነበርና እንዳልኩክ ነው በቃ ተጠራጥረን ነበርና ግን እንደዛ አይደለም እየሆነ ያለው ግን ይቅርታ አድርግልኝና ጥሩ ሁኔታ ላይ አትመስለኝም ችግር አለ ማለት የተረበሽክበት ነገር ካለ ብትነግረኝ ደስ ይለኛል ችግር የለውም ደህና ነኝ ነገሩ ስላስደነገጠኝም ነው ኦነን ለመናገር በጣም ተረብሻለሁ ውድ ተመልካቾች ማለት የካፒቴኑን ጉድ እንግዲህ የካፒቴኑን ጉዳይ ለረጅም ጊዜ መያዝ ይታወቃል ለረጅም ጊዜ የሚያስኩት ከመሬት ተነስቼ ሳይሆን ያው እኔ በግሌ ስላሳዘነኝም ነው አውሮፕላን አብራሪው ነገሮች እሱ ላይ መጠምጠሙ እኔም ደግሞ ቃል የገባውን ነገር ነበር እሱን ነፃ አወጣዋለሁ እሱን ከክሶች ሁሉ ያለ ጥፋቱ እንዲወነጀል አላደርግም ብዬ ለራሴም ቃል የገባውን ነገር ስላለ ነው ይሄን ሁሉ ነገር አድርጌ ይሄን ሁሉ ነገር ለፍተን እዚህ ድረስ መተን እንደዚህ አይነት ዜና ስንሰማ ምንድነው ሊሰማን የሚችለው ሲቀጥል ደግሞ ያው ኤችአይቪ ቫይረስ እንግዲህ በደም ውስጥ እንዳለ እሱን አረጋግጠናል ይሄንን ነገር ለሱ ስንነግረው እንግዲህ በዛ ሰዓት እሱ በጣም ስሜታዊ ሆኖ ነበር እንዴት መሬቱን ሲደበድበው እንደነበር በጣም ሲያብድ ሲጮህ ነበር ሱሱ ነገር አለ እኔ እንጃ በጣም የሚያሳዝን ነገር ነው ያው ብቻ ዞሮ ያለው ነገር በጣም ከባድ ነው ለዛም ነው እሺ ከጥይትንሽ ይገባኛል ያለበት ስሜት በደንብ ነው የሚገባኝ አይደለም ላንተ ለኛም በጣም ከባድ ነገር ነው ማለት እናንተ በተለይ ጉዳዩን ከመጀመሪያው ጀምሮ የተከታተላችሁት ስለሆነ ነገሮች ያሉበትን ሁኔታ ስለምትረዱም ይገባኛል ያለበት ሁኔታ ግን ያው ራስን አረጋግቶ ወደ መፍትሄው መሄዱ ነው የሚሻለው ብዬ ነው ማስበውና ብትረጋጋ ጥሩ ነው ብዬ ነው ማስበው ያው እንግዲህ ፈጣሪ ፈቀደውና ያደረገውና ስለዚህ ከማዘን ይልቅ የሆነ ሆኗል ያለፈው አልፏል ስህተቱን መመለስ አይቻልም ግን ወደፊት ያለውን ነገር ደግሞ ከዚህ ባሰ ነገር እንዳይፈጠር መሞከር ነው እንጂ ሁላችንም ስሜትን ሳልረዳ ቀርቻ አይደለም ሁላችንም ማዝነናል በዚህ ጉዳይ ላይ ሁሉም ሰው ይሄን ጉዳይ የሚያክሰው በሙሉ በጣም ነው የተሰማውና ራስን ብታረጋጋ ጥሩ ነው ብዬ ነው ማስበው በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል
ይታገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። እስቲ ሲቲያና ነው አይደል ያልሽው? እስቲ ዘመድ ነኝ ብለሻል። አንዳንድ ግልጽ ያልሆኑልኝ ነገሮች አሉ ማለት እኔም ናውድን በደንብ አውቀዋለሁ። ምናልባት ከማንም የበለጠ በዚህ አጭር ጊዜ ውስጥ ብዙ ነገር አብረን አሳልፈናል። ብዙ ስራ አብረን ስለሰራን ያለውን ጉዳይ አውቀዋለሁ። በጣም ክሎዝ የሚባል ዝምድና የለንም። በርግጥ ግን ዘመዴ ነው። ያው እንደዚህ በጣም ተቀራርበን ወዲያው የሚገናኙ ዘመዳማቾች አይደለንም። ግን ዘመዴ ነው። ስጋዬ ነው። ስጋዬ ባይሆን ዘመዴ ባይሆን ኖሮ እሱ ነገር አሳስቦኝ እዚህ ድረስ አልመጣም ነበር። ጊዜ ተርፎኝ አይደለም እዚህ ድረስ መጥቼ ስለሱ ስለሚያሳስበኝ ነው እንጂ ተረዳኸኝ? ሁለተኛ ነገር ደግሞ አሁን ስለኔና ስለሱ ዝምድና ሳይሆን የሱ ጤንነት ነው አንደኛ ሊያሳስበን የሚገባው ነገር። ካንተ በላይ ይቀርበኛል ሚንስ በስጋ በጣም ቅርቤ ነው። አንተ አላቅም ከመች ጀምሮ እንደምታውቀው ምናምን አላቅም። ያው ልትታወቁት ይችላልላችሁ ምናምን ግን ለኔም ዘመዴ ነው፣ ይመለከተኛል። ለማንኛውም ግን ስላንቺ ባክግራውንድ በደንብ ማጥናት እንፈልጋለን። ዘመዴ ነው የምትይም ከሆነ ምክንያቱም የናውድን ኬዝ እኛ ነን ያዝነው። ናውድ እኮ እዚህ ጋር ወንጀለኛ ነው አይደለም የሚለው ሳይሆን የኔት ኬዝ ይዘንለታል። ይኸውልሽ እርግጠኛ ነኝ ዘመዴ ነው ስትይም ምናልባት በጎጆ ዩቲዩብ ቻናል ላይ የተለቀቁትን የዩቲዩብ ቪዲዮዎች የናውድን ኬዝ አይተሻቸዋል። በእርግጠኝነት አይተሻቸዋል። ያለውን ነገር ታውቂያለሽ። ናውድን ከምን ነገር ውስጥ እንዳወጣን እኛ እዚህ ጋር እየተመጻደቀን አይደለም። ውድ ቤተሰቦች ግን ነገሮች ወደሱ ዞሮበት ተጠምጥመውበት ነበር። እኛም አገባባችን እንግዲህ የተጠቆምነው ራሱ ይብን ናውድ ወንጀለኛ ነው በሚስቱ ላይ እንግዲህ ኢሰባዊ የሆነ ነገር ይፈጽማል። ምናልባት አውሮፓ ሀገር ውስጥ እንኳን እንደዚህ ሚስቱን አስገድዶ ጾታዊ ግንኙነት ሊያረግ ቀርቶ ቢገላመጣት ራሱ እስከ መታሰር ደረጃ የሚያደርሰው ወንጀል ነው። እንደዚህ ተብለን የገባ ነው። ገብቶሻል? ስንገባ ነገሩ ሌላ ነው። ስለዚህ መታወቂያ ማየትም ሊሆን ይችላል ወይም ደግሞ ስላንቺ ባክግራውንድ በደንብ በእናውቅ ማለት ከናውድ ጋር ያለሽን ዝምድና እኔ ማወቅ ፈልጋለሁ። አሁን መተሽ ናውድ ዘመዴ ነው ማለት ቅድምም ስመጣ ለማውራት ሞክሬ ነበር ግን ግርግር ስለነበር ውድ ተመልካቾች ግርግር ነበር። ዶክተሯም ስለነበረች አንዳንድ ነገሮች እኔም ግልጽ አልሆኑልኝም። ለምን ሁለቱን ነው እዚህ ያገኘዋቸው። ስለዚህ ማስጨነቅ ስላልፈለኩ ነው ወይም ደግሞ ተረጋግቼ ጠይቃታለሁ ብዬ ስላሰብኩ ነው። ስለዚህ እኔም ግልጽ እንድታረጊልኝ ፈልጋለሁ። ገብቶሻል? ያልገባ ነገር ካለ መጠየቅ ትችላለህ። እንደ አንድ ወጣት እንደ አንድ የተማረ ሰው ግልጽ ለማድረግ እየሞከርኩኝ ነው፣ ለመረዳትም እየሞከርኩኝ ነው። ያልገባ ነገር ካለ መጠየቅ ትችላለህ፣ መልስልሃለሁ። በተረፈ ስለኔና ስለሱ ዝምድና አያገባህም ሚንስ ሜቢ እሱ ኬዝ ላይ ገብተህ ሊሆን ይችላል። በእኔ ህይወት ግን አንተ አይመለከትህም። ከይቅርታ ጋር ይንስልህ በጣም ይቅርታ፣ ግን ስለኔ ህይወት አይመለከትህም። ገባ? የሱ ህይወት ላይ ገባህ ማለት ስለኔ ህይወት ይመለከታል፣ ስለኔ ባክግራውንድ ይመለከታል ማለት አይደለም። ዘመዴ ነው። ዘመዴ ባይሆን የሱ ህመም ተሰምቶኝ ተቆርቁሬለት ጊዜ ላቃጥል እዚህ ድረስ አልመጣም። ምናልባት አንተስ የስራ ሁኔታ ሊሆን ይችላል። ግን እኔ መጠርጠርክ ያለ ምንም ማስረጃ እኔን እንደ ወንጀለኛ ማየት ራሱ ያስጠይቃል። እንደ አንድ የህግ ሰው ካሰብከው። ይቅርታ ስምሽ ማን ነበር አንቺ? ኦኬ ሄራን። በቂ መረጃ ወስደሃል አይደል? አንተ ጥያቄ ነው የጠየቅኩ ያለሁት መልስልኝ። አንተ እኔ ቀጥተኛ መልስ ነው የመለስኩልህ ያለሁት አይደል? አንተም ቀጥተኛ መልስ እንድመልስልኝ ፈልጋለሁ። ስራን ሰርተህ ጨርሰሃል። መጠየቅ የፈለግከውን ጠይቀሃላ። ሲቀጥል ደግሞ ሄራን ያይቲጋ ባልተሳሳት የለም እዚህ አይደለ ናውድ? የለም። ስለዚህ አንቺ ምንም አሰሪ። ስለዚህ አንቺ እዚህ መኖር ምንም በጣም ግራ ያጋባይ ነው። አይ ኖ ናውድ ማለት ነገሮች እየተረዳሻቸው የመጣሽ አይመስለኝም። ማለት ያለው ሁኔታ በርግጥም ከመጀመሪያው ጀምሮ ያለውን ነገር ከተረዳሽው ይሄ ከስራ ጋር የተያያዘ ጉዳይ አይደለም። ቃኔን እንድታስረጅኝ አልፈልግም። ሲጀመር ደደብ አይደለም። እዚህ ጋር ቆይ ይቅርታ አንዴ ታዳምጪኛለሽ? ሄዲናት እዚህ ጋር ቁጭ ብለን ስናወራ እኔና አንቺ እኩል አይደለንም። ገባሽ?
እዛ ከነርሶችሽ ጋር ምናምን በመታወሪበት መንገድ እኔ ልታዋሪኝ አትችይም ማነሽ ሲቲያና አንተንም አውርቻል ጨርስ አነጋገርሽን አስተካኪ አነጋገርሽን ይኸውልሽ በቃ ይበቃል በስነ ስርዓት የምታወሪኝ ከሆነ በስነ ስርዓት ታወሪያለሽ ሶሪ አንዴ ላውራ እና እዚህ ጋር ቁጭ ብለን ስናወራ እኔ ስራ ባልደረባቸው የጓደኛዎቹ አይደለም ማውራት የምትፈልጉት ነገር ካለ ወጣችሁ ማውራት ትችላላችሁ ሲጀመር ይቅርታ አንዴ በጣም ሰላሜን እየተነሳችሁኝ ነው ይቅርታ አንዴ ዝምት ያለሽ ቆይ ትጨርስ ዝምት ያለሽ ነገርኩሽ በዶክተር ወይ በነርስ ቋንቋሽ ከኔ ጋር ልታወሪ አትችይም ሚኪ በትብብር ነው አይደል ለምትታወቀው ካሜራውን ሰብስበህ ውጣልኝ አንደኛ ነገር ከፈለጋችሁ ከሷ ጋር በረንዳ ላይ ሻይ እየጠጣችሁ አሊያም ሩም ያው የሚመቻችሁን እናንተ ነው የምታውቁት እዛ ማውራት ትችላላችሁ በስነ ስርዓት ለማውራት ሞክሪ ከዚህ በላይ አንታገስሽም በስነ ስርዓት ምታወሪ ከሆነ አንደኛ ሻወር መውሰድ ሁለተኛ ነገር ደግሞ ሰራተኞቹ ይታሉ መውጣት ከፈለግሽ ከዚህ ቤት አንቺ ነሽ የምትወጪው በነገራችን ላይ ይቅርታ ከዚህ ቤት እኛን የማስወጣት ስልጣን የለሽም እንደዚህ ጋዜጠኞች ምናምን የምትባሉ ሰዎች አትመቹኝም ልትወርሰው ነው እንደ ሰውየውን ዘመዱ እኮ እኔ ነኝ ለስጋ መቀርበው እኔ ነኝ ዘመዱ እስከዛሬ ነበር ያው መቀራረበን ነገር አልነበረ እስከዛሬ የት ነበር ይኸውልሽ አዳምጠኛለህ ይቅርታ ችግር የለውም ዶክተር አንቺ ጣልቃ አትግቢ ሰጥቼሽ ከዚህ ቤት ማስወጣት ትችላለሽ በስነ ስርዓት የምታውሪ ከሆነ በስነ ስርዓት አውሪ ካልሆነ ከዚህ ቤት እኛን የምናስወጣሽ ሰምተሽኛል ከዚህ ቤት የምናስወጣሽ እኛ ነን በዚህ ቤት አንቺ ሳይሆን ስልጣን ያለሽ እኔ ነኝ ወይም እኛ ነን ስልጣን ያለን ሁሉ ሰው ሰብስበህ ስለመጣ ምናምን ራስን እንዴት ነው የምታየው እንደፈለኩልኝ አይመለከትሽም ይኸውልሽ አሁን ልጅቷን ይቅርታ ትጠይቂያታለሽ ዶክተርን ይቅርታ ትጠይቂያታለሽ ሌላ ነገር ውስጥ አንገ ያው አክብሬ ውጣ ያልኩ እኮ ተንከባክባዋል ብዬ ስላሰብኩ ነው አንቺ ይኸውልሽ ካንቺ የተሻለ 30 ዶክተር ማሰለፍ አያቅም ምኛለሽ ይኸውልሽ በስነ ስርዓት ጭራሽ ስነ ስርዓት ይዘሽ ይኸውልሽ ባላቀሽም እኔ ማስወጣሽ ይኸውልሽ ለምትናገሪው ነገር ታማኛለህ በስነ ስርዓት ትናገራለሽ ካልሆነ ይኸውልሽ ሌላ ነገር ምላሳም ዝም በይ ትሰሚኛለሽ በስነ ስርዓት የምትናገሪ ከሆነ በስነ ስርዓት ተናገሪ ይኸውልሽ አትንጣጪ ምላሳም ትሰሚኛለሽ እዚህ ቤት ውስጥ ከሆነ የምትፈልገው ገንዘብ ልሰጥ ይኸውልሽ ያንቺን ገንዘብ እንትን ማለት እስካሁን አዳምጬሻለሁ በትግስት ነው ያዳመጥኩ ልጅቷን ይቅርታ ጠይቀሽ ከዚህ ቤት ውልቅት ያለሽ ለተልኮ ነው የመጣሽ ነው ይቅርታ መጠይቃት አንተ ማን ላከሽ ልቀቀኝ ሄርሜላን ላከችሽ ታስራለች እንዴ ላከችሽ ማናት እንዴ ላከችሽ ታስራለች ሄርሜላ አንተ ያማል እንዴ ምንድነው የምትፈልገው ገንዘብ ከሆነ ፍላጎት ልሰጥ ይችላል ይኸውልሽ አንቺን እንደውም ማለት ነው ይኸውልሽ በደንብ ነው እዚህ ይዘንሽ ማለት ነው በደንብ ነው ስላንቺ የምናጣረው በደንብ ክብር አቢስ ክብር አይወድልም ሲጀምርስ የት መታቀው ክብር ነው በክብር ስላወራው እንደጠረጠርኩት ብቻ እንዳይሆን በክብር ስላወራው እንደዚህ የምታደርገው ይኸውልሽ አትንጣጭብኝ እንደጠረጠርኩት እንዳይሆን ውድ ቤተሰቦች አይደለም ይሄን ጃሌን ከነዘር ማንዘርህ ነው መጨረስሽ ይኸውልሽ አትለፍልፊ አስሬ ይኸውልሽ ቱግ ምናምን ብግን አትበይ እንቡር አትበይ ይኸውልሽ ይቅርታ ጋር እዚያውን ክፍሌ ይገባለሁ ስመለስ ግን እዚህ ቤት ላያችሁ አልፈልግም የትም አትሄጂም ሪስፔክት ደግሞ ትቀጣለህ ልቀቀኝ የትም አትሄጂም ጋርዶቹን ጥራልኝ ካሜራማን ጋርዶቹን ጥራልኝ ይኸውልሽ አንቺን በደንብ ይፈትሹሻል በደንብ ማለት ነው መታወቂያሽን ቦርሳው የት ነው ያለው ቦርሳውን ይልኝ እዚሁኝ የትም እንዳትሄጂ በጣም ጥሩ ይሄ ነው አንቺ ቦርሳ ዶክተር አንቺ ነው አንተ ማን ይሄን ቦርሳው የኔ ነው ቦርሳውን ቼክ አድርጉላ ሰሚኛለሽ ማን እንደላከሽ ማን እንደላከሽ ትናገራለሽ ይኸውልሽ ልጅቷን በመጀመሪያ ደረጃ ይቅርታ ትጠይቂያታለሽ አንቺ ማን ስለሆንሽ ነው የሰው የምትናገር ታውቂያታለሽ ነኝ ተነሽ ጥራቸው ልቀቀኝ ዶክተር መጣው እንዴ 5 ደቂቃ እዚሁኝ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰናል እንግዲህ ሲቲያና ነኝ የምትባል ሴት እንግዲህ
ስትረብሽ ነበር ዶክተር ሄራኒንም ያልተገቡ ቃላቶችን ስትናገር ነበር እኔ ስሜታዊ ሆኜ እንደውም በጥፊ መትቻት ነበር ቤተሰቦች ምክንያቱም ታገስኳት አልቻልኩም የማይሆን ነገር ነው ስትናገር የነበረው ሲቀጥልም ደግሞ እኛ እንደ የሙያም ስነ ምግባራችን እንግዲህ ተጠራጣሪ እንድንሆን ያደርገናል እዚህ ቤትም የተፈጠረው ነገር አይታችኋል ሄርሜላ ያኔ ድምጿን አጥፍታ ምስኪን መስላ እስስቶናን ያገኘናት ቤተሰቦች እቺን ሴት አናቃትም ባክግራውንድሽን እንየውን ያልናትኛ እኛ ባክግራውንድሽን እንየው ስላልናት ገና ለገና እሷ ምንድነው ብግን ማለት ጀመረች የሆነ እንዴ ልበላችሁ የነበረው ነገር ከባድ ነበር እንደውም በዚህ አጋጣሚ ዶክተር ሄራኒ በጣም ትግስተኛ ናት ያው የሙያም ስነ ምግባሯ ስለማይፈቅድ እንደዚህ ወርደሽ መሰዳደብ ደረጃ መሄድ የለብሽም ያው እኔ ልክ ማስገባን ነበረብኝ እሷን ልክ ካላስገባዋት ቀጣይ የሚፈጠረው ነገር ቀላል ነው ማለት እንደዚህ አይነቱን የልብ እንዴት እንዳገኘች ራሱ አልገባኝም ጋርዶቹ በደንብ መታወቂያውን ቼክ ያያረጉ ነው ነገር ግን ጀስት መታወቂያውን አይተው በዛ መታወቂያ ብቻ ይሄዳሉ ማለት አይደለም አሁን ሐሰተኛ መታወቂያዎችም እየተሰሩ ስለሆነ ስልኳን እየፈተሹ ነው ስልኳን በጥንቃቄ የሷን ፕራይቬሲ በማይገፋ መልኩ ነው እየፈተሹ ያሉት ስልኳ ውስጥ ስላሉ የድብቅ የርቃኑ የሚሆነ ነገር ሊሆን ይችላል ምናልባት ካለም እሱኛ የሚመለከተን ጉዳይ አይደለም ጀስት እኛ እሷን ማንነቷን ነው ማወቅ የምንፈልገው ሶሻል ሚዲያም ካላት ስሟን አድራሻዋን ከጀርባ ያላትን ነገር ለማወቅ ነው ሌላ ነገር አይደለም የኛም ተልኮ እሱን ነገር ጋርዶቹ እንትን ይያሉ ነው ሲጨርሱ በደንብ ፈትሸው ያለውን ነገር ቼክ አድርገው ለእናንተ እናሳውቃችሁ ይሆናል ዶክተር በዚህ አጋጣሚ እኔ በሷ ስም ይቅርታ መጠየቅ ፈልጋለሁ እንደዚህ አይነት መንገላታት እንዲደርስብሽ አልፈልግም ምክንያቱም ቅድም ለቀረጻ ፈቃደኛ አልሆንሽም ነበር እኔ ደግሞ ያው ጉዳዩ እንዲቀረጽ ስለፈለኩ ትንሽ እኔም ተጨኝሽ ነው ተቀረጭ አልኩሽ እሱንም ታሳቢ በማድረግ ነው ለኔ ብለሽ ነው የተቀረጭው እዚህ ጋር ደግሞ ለኔ ብለሽ እየተቀረጭ በካሜራ ፊት እንግዲህ አንድ ሴት መታ ክብርሽን የሚነኩ ነገሮችን ስትናገር እኔ ያው ቁጭ ብዬ መስማቴ ልክ አይደለም ለዛም ነው ቤተሰቦች ዶክተር ሄራኒ በማል ቀደም ያቺ ግለሰብ ስሟ በተደጋጋሚ ይጣፋኛል ምናልባት የራሷም ስም ላይሆን ይችላል ሲቲያና እንደዚህ አይነት ነው ስሟ ሜቢ የራሷም ስም ላይሆን ይችላል አስቸጋሪ ስም ነው ያላት ከባድ ስም ነው ያላት እሷ ፊት ያልተናገርኩት ነገር አለ እሷ ፊት መናገር ስላልፈለኩ ነው ብላናለች የናውድን ጤና በተመለከተ ነው ናውድ አሳሳቢ ደረጃ ላይ ደርሷል ማለት በመቀስ ደረቱን ወይም ደግሞ ወደ ልቡ አካባቢ ብቻ አይደለም የራሱን ይወጋ ወይም ራሱን ሊያጠፋ ሞከረው ሌላም ነገር አድርጓል ነው ያለችው እሱን ነገር ደግሞ አሁን የምትነግረን ይሆናል ምን እንደሆነ እኛም ለማወቅ ወቅተናል ከዚህ ከፋ ነገር እንደማይሆን ተስፋ አደርጋለሁ በመጀመሪያ እዚህ ጋር ቀደም ዘመዱ ነኝ ብላ ስለመጣችሁ ልጅ በእውነት በጣም እኔ እንጃ በጣም ነው ራሴን ለመቆጣጠር የሞከርኩት ማለት ቦታውም አይደለም ብዬ ስላሰብኩኝ ግን ልክ ያልሆነ ማንነት ነው ያላት በቃ ማለት የምታደርጋቸው ነገሮች በሙሉ ልክ አይደሉም ትክክለኛ ቦታም አልመረጠችም ማንነቷን ቢሆን እንኳን ቦታው አይደለም ብዬ ነው ማስበውና በርግጥ ይሄ የኔ ሞያ አይደለም ግን እንደ ተመልካቹኝ ሳየው ይሄ ማንኛውም የሚለው ሰው ነው የሆነ ድብቅ ነገር እንዳላት በጣም ግልጽ ነው ማለት የሰው ልጅ ያለ ምክንያት ዘመዱ ከሆነች የእውነት የምትቆረቆርለት ከሆነ ተባባሪ ነው ልትሆን የሚገባው ነገሮችን ሽንፍርፍን አድርጋ ነው ያለፈቻቸው ምንም ግልጽ ያደረገችልን ነገር የለም ዘመዱ ብትሆን እንኳን ካለበት ነገር ለማውጣት ጥረት ነው ማድረግ ያለባት እንጂ በዚህ ልክ እንደዚህ መሆን የለባትምና የሷ ጉዳይ በደንብ መታየት አለበት ብዬ አስባለሁ ከዛ ውጪ ናኦዳ ሆነ ያለበት ሁኔታ ነገሮች በጣም እየተሳሰቡ ነው የመጡት ማለት እንዴት እንደሚሆን አላቅም በጣም ከባድ ነው የሆነው ለዚህ ነው ይሄን ጉዳይ ትኩረት አድርጌ እየሰራውበትም ያለውት ማለት ነው
እዚህ ድረስ የመጣውበትን ምክንያት ለዛ ብዬ ነውና መጀመሪያ ራሱን ለማጥፋት ሞከረ ከዛ ቫይረስ ታገኘበት ከዛ በፊትም የነበሩ ነገሮች ነበሩ እያለ ጉዳዩ እንደውም ይስተካከላል ተብሎ በታሰበው ቁጥር የተባባሰ ነው የመጣው እና በአሁኑ ህክምና ጊዜ ወቅት ደግሞ ካጋጠመን በጣም ከሁሉም ይከፋብ ነው ብዬ ነው ማስበው በጣም ያስጨነቅሽ ነው ዶክተር እኔም እንደውም ውድ ተመልካቾች ቀረጻ ከመጀመራችን በፊት ጉዳዩን ልንገር እንደስተለኝ የሆነ የመረባበሽ ስሜት ተሰማኝ አይ በቃ ቀረጻ ላይ ብትነግሪኝ ይሻላል ብያት ነው ራሱ ማለት አላውቅም የሆነ ነገር ሊሆን ይችላል ብዬ ማለት መገመት ከብዶኛል ግን ደግሞ አንዳንዴ ልብሽን ጭንቅ የሚልሽ ነገር ማለት እስከዚህ ጊዜ ድረስ መቆየት የነበረበት ጉዳይ አልነበረም የናውድ ጉዳይ እግዚአብሔር ይመስገን በሰላም እኮ ከሆስፒታል ወጥቶ ነበር ግን ሌላ ዱብዳ ነው ያጋጠመው HIV ቫይረስ በደሙ መገኘቱ አሁን ላይ ያለው ነገር ሰው ደግሞ እስካልተመረመረ ድረስ በሽታው ምንም አይነት ምልክት ስለሌለው ያ ሁሉም ሰው ላይ ነው ማለት አይደለም ዶክተር ይሄ እናንተ የምታውቁት ነው የኢትዮጵያ ህዝብ የሚያውቀው ነገር ነው የሆነ ልትነግሪን የፈለግሽው ነገር አሁን ላይ ሳስበው ከባድ ነገር ይመስለኛል ያው እውነት ከባድ ነገር ነው እስከ ዛሬው የከፋ ነገር ነው ብዬ ነው ማስበው ይሄ ነገር ወደፊት ወዴት እንደሚያመራ ሁላችንም ጥያቄ ሆኖብናል መፍትሄ ቶሎ ማግኘት አለበት ብለን የምናስበው ለዛ ነው ባሁኑ እኛ ሆስፒታል በሚመጣ ሰዓት ላይ ራሱንም ከማጥፋት አልፎ ብልቱ ተቆርጦ ነው የመጣው ማለት በቃ ማለት ለኛም በጣም አስደንጋጭ ነው የነበረው ተቆርጦ ማለት በርግጥ ብልቱ ላይ ወደ ጫፍ አካባቢም ኢንፌክሽን ማክሰል እንዳለበት እናቃለን ግን ተቆርጦ ስትይ አልገባኝም እስቲ ግልጽ ብታረጊው ዶክተር ማለት በጣም አስቸጋሪ ነገር ነው እንዴት ብዬ እንደማስረዳ ካላቅም ግን እንዴት እንደሆነ ባላቅም ብቻ ግን ብልቱን ቆርጦታል ናውድ ነው የራሱን ብልት የሚቆርጠው አዎ ይሄንን ራሱን ያደረገው እኔ ይቅርታ ላምንሽ አልችልም አላውቅም ምናልባት ሌላ ነገር ሊኖር ይችላል ሌላ ሴራ ከዚህ ነገር ጀርባ የሆነ ሰው የሆነ አካል ሊኖር ይችላል አላውቅም አልተቆረጠም መራቢያ አካሉ አልተቆረጠም ማለት አልችልም ያየሁትም ነገር የለም ከዚህ በፊትም የተፈጠረው ነገር አይተናል ግን ምናልባት እሱ ሌላው የሰውነቱ ፓርት ላይ ጉዳት ሊያደርስ ይችላል ወይ መድኃኒት ሊቅም ይችላል ወይ መርዝ ሊጠጣ ይችላል ራሱን ለማጥፋት ካሰበም ግን አንድ ወንድ ልጅም በዚህን ያክል ይሄንን ነገር ሊያረጋው አይችልም የራሱ የመራቢያ አካሉን በድፍረት ሊቆርጥ አይችልም በተለይ ደግሞ ናውድ ገብቶሻል ያው እንግዲህ በርግጥ ለማመን የሚያስቸግር ነገር እንደሆነ ይገባኛል ለዛም ነው አንተ ማመን ያልፈለከው ይመስለኛል ግን እውነታው ይሄ ነው እኛ ባለን መረጃ መሰረት በህክምናው ወቅት ያየነውን ነገር ነው እየነገርኩ ያለሁት ይሄ ደረቱ አካባቢ ላይ ራሱን ለማጥፋት ያደረገው ሙከራ ያን ያክል አሳሳቢ ነገር አይደለም እንደውም በቅርቡ ከሆስፒታል ይወጣል ዛሬ ወይ ነገ ከሆስፒታል ሊወጣ ይችላል ግን ነገሮችን እንዴት ነው ዛሬ ወይም ነገ ከሆስፒታል የሚወጣው እንደዚህ ያደጋ ደርሶበት ራሱን በመቀስ ወቅቶ ደረቱ ላይ ብልቱም እንግዲህ ተቆርጧል ከፍተኛ የሆነ ጉዳት አጋጥሞታል ይያልሽ እንዴት ነው የሚወጣው በርግጥ ለኔም ግልጽ አይደለም ትንሽ ነገሮችን አወሳስበው ነው ለኔም የነገሩኝ ግልጽ አይደለም ግን መውጣት እንደሚችል ነው የማውቀው ምን ያክል ራሱ ላይ አደጋ ያድርስ ምን በርግጥ በትክክል ማውቀው ነገር የለም ግን መውጣት እንደሚችል ነው ማውቀው እና ያደረጋቸው ነገሮች ማለት ደረቱ ጋር ያደረሰው ጉዳት ያን ያክል የከፋ እንዳልሆነ በእርግጠኝነት ነው ምነግርክ ግን ከዛ ውጭም ደግሞ ዛሬ ወይ ነገ መውጣት እንደሚችልም በእርግጠኝነት አውቃለሁ ከዛ ውጭ ያለውን ነገር ግን እርግጠኛ ሆኜ ይሄ ነው ምልክ ነገር የለም ግልጽ የሆነ ነገር ስለሌለ ማለት ነው እና አሁን ያለበት ሁኔታ ይሄ ነው እኔ እነን ነገር እዛ ሆስፒታል ሄጄ
ያው ከካሜራማኖች ጋር መሄድ ዘበት ነው ምናልባት ከጋርዶቹ ጋር ወይም ከአንድ ከሁለት ከሶስት ሰዎች ጋር ሄዳለሁ እዛ ይሄንን ነገር እጄ ካላጣራው ይቅርታ ዶክተር ይቅርታ ከአቅሜ በላይ ሆነ ነገር ነው እርግጥ ነው ብልቱ ላይ የሆነ ጉዳት አጋጥሞት ሆስፒታል ሊሆን ይችላል ግን እኔ ራሱ ላይ ያደርጋል የሚል እምነት የለኝም መሄድ ይኖርብኛል እኔ እዛ እጄ ማጣራት አለብኝ ይገባኛል ማለት የስራ ሁኔታ እንደሆነ ይገባኛል ግን እንደ አንድ ዶክተር ሆኜ መመክረህ ነገር እዛ ቦታ ላይ ባትገኝ ጥሩ ነው ምክንያቱም እዛ ብዙ ፔሸንቶች አሉና ይራባበሻል እና ከኔ ተለየ መረጃ ታገኛለህ ብዬ ስለማላስብ እዛ ድረስ ሄደህ ባትደክም ብዬ ነው መመክረህ ማለት ምንም ጥቅም የለውም ከዚህ የተለየ መረጃ ሊሰጡ አይችሉም መረጃ መስጠት ቢችሉ ኖሮ እኔ ይሰማ ነበርና ላንተ ማስረዳ መንገር እችላለሁ ከዛ እንደምታውቀው ነው ሆስፒታል ያለው ሁኔታና ብዙ ፔሸንቶች ስላሉ የመረበሽ ሁኔታ ይኖራል ብዙ ነገሮች ይኖራሉና ባትሄድ መልካም ነው ብዬ ነው ማስበው ድካም ነው የሚሆነው በእርግጠኝነት የምነግርህ ነገር ድካም ነው እንጂ ከዚህ የተለየ መረጃ ታገኛለህ ብዬ አላስብም እኔስ ዶክተር አሁን ወዴት ነው የምትሄጂው አሁንም ሄደው በርግጥ ብቻዬን ነው የምኖረው ግን አሁን ወደ እናቴ ቤት መሄድ ይኖርብኛል አንዳንድ ማለት ከጤና ጉዳይ ጋር ቼክ ማድረጋት ነገር ስላለ አርጀንት ነው እሺ አብረን እናትሽ ቤት እንሂድና ከዛ ሆስፒታል እንሂድ እባክሽን ዶክተር ማለት አስፈላጊ ነው መሄድ አለብኝ እኔ አሁን ጥሩ ስሜት እየተሰማኝ አይደለም ምክንያቱም ይውልሽ የናውድን ጉዳይ ስለሰራው ብቻ አይደለም ናውድን እኔ ከ3 ሳምንት በላይ ነው ማቀው ገብቶሻል ምንድነው የሚሰማሽ አንድ ቀን እኮ ያየሽው ሰው የሆነ ነገር ቢሆን ወይም ደግሞ ሰው ነሽ እኮ እኔ እዚህ ጋር ማላቀው ሰው በመኪና ቢገጭ ያሳዝነኛል ገብቶሻል እንዴት ነው የምታስቢው እንኳን ኬዙን ይዤለት ስላሰብኩለት መሰለኝ ሰባዊነት ስለተሰማኝ መሰለኝ የሱን ኬዝ እንደራሴ ኬዝ አርጌ ሰራው የነበረው በርግጥ እኔ ሁሉንም ኬዝ እንደራሴ አርጌ ነው እንደ ቤተሰብ አርጌ ነው መሰራው ገብቶሻል ስለዚህ የእናትሽን ጉዳይ አስቸኳይ ከሆነ በዚሁ እንሂድ መኪናም አለ ጓደኞቼ ማለት ጋርዶቹም አሉ መኪና አለ አስቸኳይ ከሆነ ወይ እናትሽ ጋር ሄደን መጀመሪያ ሆስፒታል እንሂድ ካልሆነ ግን እባክሽን እኔ እዚህ ጋር ማላቀው ሰው ራሱ የሆነ ነገር ቢሆን እንደ ሰውኛ የሚሰማኝ ነገር አለ ሂዩማኒቲ የሚባል ነገር አለ ገብቶሻል ይገባኛል እኮ ማለት ያለህበት ሁኔታ ይገባኛል እንደ ሰባዊነት የሚሰማው ነገር እባክሽን አታስረጂኝ ዶክተር እባክሽን አታስረጂኝ አይ መሄድ አለብኝ ካሜራ ይዤ አይደለም ሄደ ወይም ደግሞ ኮፍያ ማስክ አርጌ አይደለም ምናልባት ማስክ የምናረገው እዛ ውስጥ ከገባን ነው ገብቶሻል ከዛ ውጪ ግን ካሜራማኖቹ እዚሁ ናቸው ከጋርድ ጋር ነው እባክሽን እሺ ማለት የካሜራማኑ ጉዳይ ምናምን ነገር እንዳለ ሆኖ ብቻህንም ብትሄድ እኮ ማለት መረጃ ታገኛለህ ብዬ ስለማላስብ ነው ችግር ወተን ነው ዶክተር ወተን ነው ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል ሆስፒታል ሄደን ነበር እንግዲህ ከዶክተር ሄራኒ ጋር ያው ሆስፒታል ካሜራ ይዘን ልንሄድ አንችልም እኔ እንደውም የእናትሽ ጉዳይ አስቸኳይ ጉዳይ ካልሆነ እባክሽን ብንሄድ ወይም ደግሞ ካልሆነ ተመልሰሽ እናትሽ ጋር ትሄጃለሽ የኛ ሾፌሮች ያደርሱሻል እንደዛ ነበር ያልኳት እንደዛ ባልኳት መሰረት እንግዲህ ሆስፒታል ሄደን ነበር የተወሰኑ ሰዓታቶችን ከታገሳችሁ ወደ ቤቱ መመለስ ይችላል ወይም ደግሞ ከሆስፒታል መውጣት ይችላል ነው ያሉን እዛ ሆስፒታል ስንደርስ ችግር የለውም እንታገሳለን አለን ያው ዶክተር ሄራኒ እንደተናገረችው ነው በርግጥ ፉል ኢንፎርሜሽን ሙሉ መረጃ ማግኘት ከባድ ነው ቤተሰቦች እዛ እንግዲህ የተወሰኑ ሰዓታቶችን ተቀምጠናል ማለት ብዙ ሰዓት 4 ሰዓት ወይም 5 ሰዓት እንደዛ ያክላል ያው በስተመጨረሻም ናውድን ከሆስፒታል ይዘነው መተናል እህቱም አለች ናውድን አሁን ያው ለእናንተ ያለበትን ሁኔታ ከሱም ጋር ተነጋግሬ ለማሳየት ስለፈለኩኝ እህቱ ውጪ ነው ያለችው እንግዲህ ከኛ ባልደረቦች ጋር ናውድ ደግሞ ኦልሞስት በር ላይ ነው ከአንደኛው ካሜራማን ጋር ያለው
ያለው ነገር ከባድ ነው ሆስፒታልም ያየሁትን አይቻለሁ እንደውም ትንሽ እዚህ ይሻላል አሁን አለባብሰናል የተወሰነ ሽርጥም አድርጓል ግን እዛ የነበረው ነገር በጣም ከባድ ነው እንዴት ልበላችሁ በጣም እናዝናለን ከዚህ በፊት በነበረው ቪዲዮ ላይ ኤችአይቪ ቫይረስ በደሙ ውስጥ እንዳለ የነገርንበት መንገድ ያው ከባድ ቢሆንም ግን አማራጭ የለንም ምናልባት እናንተ ነገሩን ቀስ ብላችሁ መንገር ነበረባችሁ ወይም ደግሞ ነገሩን በዚህ ሰዓት መናገር አልነበረባችሁም ልትሉን ትችላላችሁ ነገር ግን እሱ በሽታ እንዳለበት ባላወቀ ቁጥር ማህበረሰቡ ላይ የሚያደርሰው ጉዳት ሰፊ ነው የሚሆነው ወይም ከፍተኛ ነው የሚሆነው ቢያንስ ግን በሽታ እንዳለበት አውቆ ራሱንም እንዲጠነቀቅ ራሱንም እንዲጠብቅ ሌላኛው የማህበረሰባችን ክፍል ላይ ሌሎች ዜጎች ላይ ጉዳት እንዳያደርስ በማሰብ ነው ቤተሰቦች ናውድን ይዤው ልምጣ እባክህ ከስብ ቆይኔ ልክፈተው በርና ችግር የለውም ይላዝል ዱላውን በዚህኛው ጃዙ ፍርዱ ያዘለ ቆይ እንዳይነካብ ቁስሉ ሽፍን ጫማ ግን ባታረግ ይሻል እኮ ነበር በሲሊፐር ብትመጣ ይሻል ነበር ሱሪም አላረግ እሺ ና ወዴት ተቀመጣለህ እዚህ ጋር የቱ ጋር ይሻላል አይው እዚህ ጋር ተቀመጥ ነው እሺ ቀስ በል እስቲ ቀስ ችግር የለውም እኔ ይዣለሁ አንተ እስቲ ራሱን አቀበል ሌላ ትራስ መጣል አንጣል ከዘሪ ለበለው እንጂ ቁስሉ እንዳይነካ በጣም ነው የሚያመው በጣም አይገርምም ነው እኔ መቀረጽ ራሱ አልፈልግም ነበርሽ አንተ ስለሆንክ ነው አብረኝ ብዙ ነገር ስላየብኝ ነው እንጂ መቀረጽ ምንም አልፈልግም እኔ ጭራሹ ምንም በቃ ለመከራ እየተፈጠርኩ ሰው ነኝ እኔ እንደው እኔ ይቆጨኛል በጣም ሁሉንም ነበር መቁረጥ የነበረብኝ እንደው እኔ እኮ ዝም ብዬ እኔ አላስቀይምም እያልኩ ነው እንደዚህ ሆኜ እንኳን ላንተ ብዬ ልቀረጸል የፈለኩት እንጂ አልፈልግም ነበር ለዚሁ ድርጊት ያቺ ሴጣን ስሟን ራሱ ባልጠራው ደስ ይለኛል እቺ ሄርሜላ የምትባል እሷን ያገባው መስሎኝ ሴጣን አግብቼ ሴጣንን ባገባ ይሻለኝ ነበር እኔ እቺ የማትረባ ልክስክሽ ሸርሙጥ የሆነ ሴትዮ ወይኔ ለዚህ ደረጃ እንደዚህ
ብዙ ነገሬን እስከምጠላ ድረስ ያደረገችኝ እሷ ናት። እዚህ ራሴን ቤተሰቤን ሁሉ ጥዬ ለሷ ብዬ ነበረ ሰው አደርጋታለሁ ብዬ ከዛ ከሚያስጠላ ነገር አውጥቻት ትዳር ውስጥ የገቡት እንደዚህ የፈለገ ነገር ይሄ ሁሉ ግን ስህተት የከሷ በላይ እኔ የሚያናደኝ ነገር እሷ አይደለም ሴሰኝነቴ ነው። እኔ የሚያናደኝ ሴሰኝነቴ ይሄ ውጪ ድርጊት እኔ ሊያድሩብኝ ጉርኔ ሰራኝ ይበላኝ ከዚህ በላይ ጭራሹ አንሳይ ነበር። እኔ ሙሉ ነገሬ ነው በጣም ያናደኛል እሱ ነገር ጭራሹ አታስተውሰኝ ጭራሹ ሙሉ ነገር ጥዬው ነው የምሄደው። አታስተውሰኝ ይሄን ነገር እኔ ማቀው ብዙ ማሳለፈው ነገር ብዙ ለሊቶችን በስቃይ እንዴት እንደማሳልፍ ማንም ሊረዳኝ አይችልም ከአንድ ፈጣሪ በስተቀር ማንም ማለት ነው። ወንድሜ ሚኪ አንተ እኮ ምንም ማልቀስ እኮ አይጠበቅብህም። ምን አረክ? ምን አልተቆረጠብህ? ምን ስቃይ ደረሰብህና ታለቅሳለህ? ምንም ማልቀስ አይጠበቅብህም እኮ አንተ ምንም ሚኪ የምሬ ነው ብለህ እኔ ነኝ እንጂ ማልቀስ ለመከራ የተፈጠርኩ አንዱን ተከላከልኩ ስል ሌላ ጣጣ ወንድሜ ለምን ታለቅሳለህ አንተ? አይዞህ ምንም እንባ አንተ ላይ እንባ ማየት አልፈልግም ጭራሹ። ብዙ ነገሬን ሸፍነልኝ አብረኝ የኖርከው አንተ ነህ እና ምንም እንድታለቅስብኝ አልፈልግም። ምን እንደምል አላውቅም እውነት ማለት እኔ ጭራሽ የገዛ ብልትህን መቁረጥ ራሱ አላምን ብዬ የገዛ ብልቴ ነው እንደዚህ ጉድ የሰራኝ እኔን ራሱ የገዛ ብልቴ ማለት ነው ጉድ የሰራኝ እንደዚህ ያደረኩ ነው እኔ የገዛ የራሴ አይደለ እንዴ የማንንም ሴት ጭባዬ ቁጥር እየቆመ የሚያስቸግረኝ። አረ በእግዚአብሔር ነው ዳረተው በእናትህ ምንድነው የምታወራው? ለዚህ ሁሉ ጆከሪን ኤችአይቪስን እንዲዝ ያስደረገኝ እሱ እኮ ነው እንደዚህ ከዚህ በላይ ይበላኝ በእግዚአብሔር መሆን ያለበት ነገር ነው የነገርኩ ያሉት ታውቃለህ። በቃ ያመኛል ስሜቱን ስለማታውቀው ነው አንተ እንደዚህ ይሆንኩ ያለው ይገባኛል። ብዙ ለሊቶችን እኔ እንዴት እንደማሳልፍ ታውቃለህ። ብዙ ለመቀመጥ እስከሚከብደኝ ድረስ ነው የምሰቃየው በጣም። ውጣልኝ አሁን እሺ ውጣልኝ አሁን እሺ ይውጣልኝ አንተ ማለት ሆነ ውጣልኝ ከዚህ በኋላ ውጣ አንቺ እንዳታፈጭ ውጪ ማንንም አልፈልግም። ሰምኛለሽ ይልሽ በስነ ስርዓት ጭራሽ ራሱንም ከማጥፋት አልፎ ብልቱ ተቆርጦ ነው የመጣው። እሷን ያገባው መስሎኝ ሴጣን አግብቼ ሴጣንን ባገባ ይሻለኝ ነበር። እኔ እቺ ማትረባ ለክስክሽ ሸርሙጥ የሆነ ሴትዮ ጋዜጠኞች ምናምን የምትባሉ ሰዎች አትመቹኝም። ልትወርሰው ነው እንደ ሰውየውን ዘመዱ እኮ እኔ ነኝ ለስጋ መቀርበው እኔ ነኝ። ግን እኔ መጠርጠርክ ላይክ ያለ ምንም ማስረጃ እኔን እንደ ወንጀለኛ ማየት ራሱ ያስጠይቃል። አንድ የህግ ሰው ካሰብከው ሌላ ነገር ሰው በላይ ማሰለፍ እችላለሁ። ተሰማኛለህ? ምላሳም ዝም በይ። የአውሮፕላን አብራሪው የናኦድ ቤት ውስጥ ትልቅ ችግር ተፈጥሯል። እኔ የገዛ የራሴ አይደለ እንዴ የማንንም ሴት ጭባዬ ቁጥር እየቆመ የሚያስቸግረኝ። ይቅርታ እንዴት አዳምጪኛለሽ? ሄሊናት እዚህ ጋር ቁጭ ብለን ስናወራ እኔና አንቺ እኩል አይደለንም ገባሽ? ያው አክብሬ ውጣ ያልኩ እኮ ተንከባክበዋል ብዬ ስላሰብኩ ነው። መቀረጽ ምንም አልፈልግም እኔ ጭራሹ ምንም በቃ በመቀስ ራሱን ለማጥፋት ሞክሯል እና እንዴት እንደሆነ ባላቀም ብቻ ግን ብልቱን ቆርጦታል። ለመከራ እየተፈጠርኩ ሰው ነኝ እኔ። ግን ይቅርታ አድርግልኝና ጥሩ ሁኔታ ላይ አትመስለኝም። ችግር አለ? ይበላኝ ከዚህ በላይ ጭራሹ አንሳይ ነበር። እኔ ሙሉ ነገሬ ነው በጣም ያናደኛል። ከፈለጋችሁ ከሷ ጋር በረንዳ ላይ ሻይ እየጠጣችሁ አሊያም ሩም ያው የሚመቻችሁን እናንተ ነው የምታውቁት። ዘመዴ ባይሆን የሱ ህመም ተሰምቶኝ ተቆርቁሬለት ጊዜ ላቃጥል እዚህ ድረስ አልመጣም። ለዚህ ሁላ ድርጊት ያቺ ሴጣን የራሱ የመራቢያ አካሉን በድፍረት ሊቆርጥ አይችልም። በተለይ ደግሞ ናኦድ ወንድሜ ሚኪ አንተ እኮ ምንም ማልቀስ እኮ አይጠበቅብህም። ምን አረክ?
ምን አልተቆረጠብህ? ምን ስቃይ ደረሰብህ? እና ታለቅሳለህ? ውጣልኝ አሁን። እሺ ይሩጣልኝ። አንተ ማለት ሆነ ውጣልኝ ከዚህ በኋላ ውጣ። አንቺ እንዳታፈጭ ውጪ። በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ።